የአውሮፓ ሻምፒዮንስ ሊግ ዛሬ ሲመለስ አርሰናል ከኢንተር ሚላን ጋር የሚያደርገው ከባድ ጨዋታ ይጠበቃል። የሲቲ ተጫዋች ከነገው የሻምፒዮንስ ሊግ ውጪ መሆን ችሏል። ይህ ጨዋታ ተጫዋች ማን ነው የሚለውን ነግራችኋለን። አሰልጣኝ ቶማስ ፍራንክ በቶትናም እንደሚቆይና የሻምፒዮንስ ሊግን በዚህ ሳምንት የሚደረገውን የሻምፒዮንስ ሊግ ጨዋታ እንደሚመራ ይጠበቃል። ባርሴሎናው በኮፓ ዴል ሬይ ከማን ጋር ይገናኛል የሚለውን የምንነግራችሁ ነገር ይኖረናል። ቬኒሲየስ ጁኒየር ጥፋተኛ አይደለም ሲል ኪሊያን ምባፔ እየተናገረ ይገኛል። ኪሊያን ምባፔ በሰሞኑ አነጋጋሪ የነበረው የእሁድ ዕለት የአፍሪካ ዋንጫ ግማሽ ሌሊቱን ሙሉ ከሀኪሚ ጋር ሲነጋገር እንዳሳለፈ ተናግረዋል። ዛሬ ኢንተር ሚላን ከአርሰናል ጋር ጨዋታውን ሲያደርግ የኢንተር ሚላኑ ተከላካይ እና የቀድሞ የማንቸስተር ሲቲ ተጫዋች አካንጂ አርሰናል የአውሮፓ ምርጡ አይደለም ሲል፣ በተቃራኒው አሰልጣኝ ክሪስቲያን ኪቡ አርሰናል ምርጥ ቡድን ነው ሲል ተናግሯል። ስለዚህም የምንነግራችሁ ነገር አለ። ብራሂም ዲያዝ ልቤ ተሰብሯል ሲል ይናገራል። የፓሪሰን ጀርሜን አሰልጣኝና የስፔናዊ ሉዊስ ኢንሪኬም ከእሱ ጎን መሆን እንዳለባቸው ተናግረዋል። ማንቸስተር ሲቲ ማርክ ጉሂን በይፋ አስፈርሟል። ጨዋታው ከፊርማው በኋላ አስተያየት ሰጥቷል። ስለዚህ እንነግራችኋለን። ፊል ፎደን የእጅ መሰበር እንደገጠመው ፔፕ ጋርዲዮላ ተናግረዋል። ገብርኤል ጄሱስ በአርሰናል ቆይቼ ዋንጫዎችን ማሸነፍ ፈልጋለሁ ሲል ተናግሯል። እንዲሁም ስለ ቪክተር ዮከረስ የተናገረው ነገር አለ እና ማይክል አርቴታም ከዛሬው ጨዋታ በፊት አስተያየቱን ሰጥቷል። ስለዚህም የምንነግራችሁ ነገር አለ። ዛሬ በሻምፒዮንስ ሊጉ ሌሎች ጨዋታዎችም አሉ። ይህንንም የምንጠቁማችሁ ይሆናል። ሊሳንድሮ ማርቲኔዝ ይዞ ዋንጫ ማሸነፍ አይቻልም ይላል የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ። ስለምን እንዲህ ያለ፣ ስለምን የሁለት ሰዎች ንትርክ አላበቃ የሚለውን እነግራለን። የቀድሞ የአርሰናል ተጫዋች ከሰሞኑ ወደ ኢትዮጵያ ሊያመራ እንደሚችል እየተነገረ ይገኛል። የአርሰናሉ ተጫዋች ኢታን ንዋኔሪ ወደ ማርሴይ ለመሄድ ተስማምቷል። ኢታን ንዋኔሪ አርሰናል ዋንጫ የሚበላ ከሆነ በዘንድሮ ዓመት ሜዳሊያ እንደሚያገኝ እየተነገረ ይገኛል። አወዛጋቢው የአፍሪካ ዋንጫ ፍጻሜ ብዙ አስተያየቶች እየተላለፉበት ይገኛሉ። ስለዚህ የምነግራችኋለን። በማንቸስተር ዩናይትድ ቤት የሚገኘው ማኑዋል ኡጋርቴ በአያክስ የቀረበለትን ጥያቄ ማንቸስተር ዩናይትድ ውድቅ እንዳደረገ እየተነገረ ይገኛል። ሲቲ የኦስካር ቦብን ለመሸጥ እንዳቀደ እየተነገረ ይገኛል። በሊቨርፑል ቤት ዶሚኒክ ሳቦዝ ላይ ውሉን ሊያራዝም እንደሚችል እየተገለጸ ይገኛል። በተያያዘ ዜና ሙሐመድ ሰላም በነገው በሻምፒዮንስ ሊግ ጨዋታ እንደሚሳተፍ እየተነገረ ይገኛል። የአስቶን ቪላው ተጫዋች ከውድድር ዓመቱ ውጭ ይሆናል ተብሏል። ይህ ተጫዋች ማን ነው የሚለውንም የምንነግራችሁ ይሆናል። እስከ መጨረሻው አብራችሁ ነው። ለቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጉ። ኮመንት ሴክሽን ላይ አርሰናል ከኢንተር ሚላን የሚያደርገውን ጨዋታ ማን ያሸንፋል የሚለውን ግምታችሁም በኮመንት ሴክሽን አጋሩን። የመርሲሳይዱ ክለብ ሊቨርፑል ኮከብ ሙሐመድ ሳላህ ከአፍሪካ ዋንጫ መልስ ከክለቡ ጋር ተቀላቅሏል። ሙሐመድ ሳላህ ሊቨርፑልን በአውሮፓ ሻምፒዮንስ ሊግ ነገ ከማርሴይ ጋር ላለባቸው መርሃ ግብር በዛሬው ዕለት ልምምድ መስራት ችሏል። በተጨማሪም ከደቂቃዎች በፊት ክለቡ ወደ ማርሴይ የሚያቀናውን ቡድን አባላት ዝርዝር ይፋ ሲያደርግ ሙሐመድ ሳላህን አካቶታል። ሊቨርፑል ነገ ምሽት 5 ሰዓት ላይ ከማርሴይ ጋር የሚያደርገው የአውሮፓ ሻምፒዮንስ ሊግ መርሃ ግብር ሙሐመድ ሳላህ እንደሚሳተፍ ተነግሯል። የመድፈኞቹ እንግሊዛዊ ተጫዋች ኢታን ንዋኔሪ ማርሴይን በውሰት ለመቀላቀል ከስምምነት እንደደረሰ እየተዘገበ ይገኛል። ሊጉን በመምራት ላይ የሚገኘው አርሰናል ቻምፒዮን የሚሆን ከሆነ ኢታን ንዋኔሪ የፕሪሚየር ሊግ ሜዳሊያ ማግኘት እንደሚችል እየተዘገበ ይገኛል። እንግሊዝ ፕሪሚየር ሊግ ሜዳሊያ ተሸላሚ ለመሆን 5 ጨዋታዎችን ማድረግ የሚጠበቅ ሲሆን ኢታን ንዋኔሪ 6 ጨዋታዎችን አድርገዋል። አሸናፊው ክለብ 40 ሜዳሊያዎች የሚሰጡ ሲሆን ለተጫዋቾች፣ ለአሰልጣኞችና ለኃላፊዎች ይከፋፈላሉ። አርሰናል ድል ቀንቶት የእንግሊዝ ፕሪሚየር ሊግን የሚያሸንፍ ከሆነ ኢታን ንዋኔሪ ከማርሴይ ውሰት መልስ ሜዳሊያውን የሚያጠልቅ ይሆናል።
የአስቶን ቪላው አማካኝ ቡባካር ካማራ በጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ እየተገለጸ ይገኛል። ተጫዋቹ ባለፈው ሳምንት አስቶን ቪላ ቶትናምን በኤፍኤ ካፕ ባሸነፈበት ጨዋታ ጉዳት እንዳጋጠመ ይታወሳል። ይህንም ተከትሎ የ26 ዓመቱ ተጫዋች ካማራ ከውድድር ዓመቱ ውጪ ሊሆን እንደሚችል እየተዘገበ ይገኛል። በአሰልጣኝ ኡናይ ኤመሪ የሚመራው ቡድን ውስጥ ቁልፍ ተጫዋች ተደርጎ የሚታየው ቡባካር ካማራ መጎዳቱ ለቡድኑ ትልቅ ማጣት ይሆናል ተብሎ ይጠበቃል። የአማዶ ኦናና እና ሮስ ባርክሌን መጎዳት ተከትሎ የሻምፒዮንስ ሊግ ተሳትፎ ያለው አስቶን ቪላ የመሃል ሜዳ ቀድሞውኑም ሳስቷል። በዛ ላይ ይህ ተጫዋች ሲጎዳ ደግሞ አስቸጋሪ እንደሚያደርግበት ይጠበቃል። ዮከሬሽ በትልቅ ደረጃ ያለ አጥቂ ነው ይላል ጋብርኤል ሄሱስ። የመድፈኞቹ አጥቂ ጋብርኤል ሄሱስ ቪክተር ዮከሬሽ በቅርቡ ወደ ግብ አግቢነቱ እንደሚመለስ እርግጠኛ መሆኑን እየተናገረ ይገኛል። ዮከሬሽ ምርጥ ሰው ነው፣ ከእኔ ጋር ጥሩ ግንኙነት አለን ያለው ጋብርኤል ሄሱስ በተመሳሳይ እድሜ ብንሆንም እኔ ከሱ የበለጠ የእንግሊዝ ፕሪሚየር ሊግ ልምድ አለኝ ሲል ተናግሯል። አክሎም አንዳንድ ጊዜ አስተያየት ይሰጣል፣ እሱም ስለ ጎሎችና ስለሚያውቀው ነገሮች አስተያየት ይሰጣል ሲል ተናግሯል። እሱ በትልቅ ደረጃ ያለ አጥቂ ነው። ለቀድሞ ክለቡ ብዙ ግቦች አስቆጥሯል። ለዚህም በተመሳሳይ ነገር ለማድረግ መንገድ እንደሚፈልግ እርግጠኛ ነኝ ሲል ጋብርኤል ሄሱስ ተናግረዋል። ሃንጋራዊ ተጫዋች ዶሚኒክ ሶቦስላይ ኮንትራቱን ለማራዘም ከሊቨርፑል ጋር ንግግር በማድረግ ላይ መሆኑን አስታውቋል። ይህ ይሁን እንጂ ይህ 25 ዓመት ተጫዋች ዶሚኒክ ሶቦስላይ ንግግሩ እስካሁን ፍጻሜውን እንዳላገኘ አያይዘው ተናግረዋል። ከዓመታት በፊት ሊቨርፑልን በ60 ሚሊዮን ፓውንድ የተቀላቀለው ዶሚኒክ ሶቦስላይ በክለቡ እስከ 2028 የሚያቆየው ኮንትራት እንዳለው ይታወቃል። ዶሚኒክ ሶቦስላይ በሊቨርፑል ቤት የቨርጂል ቫንዳይክ ተተኪ አምበል ተደርጎ እንደሚታይ እየተነገረ ይገኛል። ማንቸስተር ሲቲ ወጣቱን የፊት መስመር ተሰላፊ ኦስካር ቦብ በዚህ ወር ይሸጡታል ተብሎ እንደሚጠበቅ ዘ አትሌቲክ አስነብቧል። የተጫዋቹ ሽያጭ በዚህ ሳምንት ሊሆን የሚችል ከሆነ የፕሪሚየር ሊግ ጀርመን እና የፖርቹጋል ክለቦች ፍላጎት አሳይተዋል። ማንቸስተር ሲቲ ለዝውውሩ 30 ሚሊዮን ፓውንድ እንደሚፈልግ ተጠቁሟል። በሌላ በኩል ሴሜኖና ማርክ ጉዊን የግሉ ያደረገው ማንቸስተር ሲቲ በዚህ ወር ተጨማሪ ተጫዋች ያስፈርማል ተብሎ እንደማይጠበቅ እየተነገረ ይገኛል። በተያያዘ የዝውውር ዜና ኔዘርላንዳዊ ክለብ አያክስ ማኑኤል ኡጋርቴን ከማንቸስተር ዩናይትድ ለማስፈረም ጥያቄ አቅርበው እንደነበር ተገልጿል። ይሁን እንጂ ማንቸስተር ዩናይትድ ለአማካዩ የቀረበውን የዝውውር ጥያቄ ውድቅ አድርጓል። በሌላ በኩል በርካታ ክለቦች ወጣቱን ተጫዋች ታይለር ፍራንኬሲን በውሰት ለማስፈረም ፍላጎት ማሳየታቸው እየተነገረ ይገኛል። ማንቸስተር ዩናይትድ በቡድኑ የአጨዋወት ለውጥ በመምጣቱ የጨዋታ ሰዓት ስለሚያንስ በውሰት መሄድ ይጠቅመዋል የሚል እምነት እንዳለው እየተነገረ ይገኛል። ማንቸስተር ዩናይትድ በጥር የዝውውር መስኮት ንቁ ተሳትፎ የማድረግ እቅድ እንደሌለው እየተዘገበ ይገኛል። ይሁን እንጂ ለረጅም ጊዜ የሚፈልጓቸውን ተጫዋቾች ከተገኙ ወይም ሌላ ክለብ ሊያስፈርም ከተመለከታቸው ወደ ዝውውር ሊገቡ እንደሚችሉ ዘ አትሌቲክ እያስነበበ ይገኛል። ስፔናዊ አሰልጣኝ ሉዊስ ኢንሪኬ የሞሮኮው ብራሂም ዲያዝ በሳተው ፍጹም ቅጣት ምት ምክንያት ክፉኛ መተቸቱን አውግዘዋል። ዲያዝ እንደሞከረው የፓኒካ ጎል ብታስቆጥር ሁሌም ያጨበጭቡልሃል ያለውት ኢንሪኬ ከሳትከው ግን ሁሉም ይነሳባል ሲል ልክ እንዳልሆነ እየተናገሩ ይገኛል። ዲያዝ ሁሉም ቦታ ረስ መሆኑን ልክ አይደለም ያሉት አሰልጣኝ ዚነዲን ዚዳን ዓለም ዋንጫ ፍጻሜ ላይ እንዲሁም ራሞስ አድርጎት እንደሚያውቁ አስታውሰዋል። አያይዘውም ዲያዝ ምርጥ ተጫዋች ነው አውቀዋለሁ፣ ወደ ስፔን ብሔራዊ ቡድን ካካተትኩት አንዱ እኔ ነበርኩ ሲሉ ሉዊስ ኢንሪኬ ከብራሂም ዲያዝ ጎን መሆናቸውን ተናግረዋል። በእግር ኳስ በጣም አስፈላጊው ነገር ለሰዎች የምታሳየው ዋጋ ነው። እሱ ገዳይ ወይም መጥፎ ተጫዋች አይደለም፣ ወጣት ተጫዋች ነው ሲሉ ሉዊስ ኢንሪኬ ከብራሂም ዲያዝ ጎን መሆናቸው ተነግሯል። የቀድሞ የአርሰናል እና የማንቸስተር ሲቲ ፈረንሳይ ተጫዋች ባካሪ ሳኛ በሳምንቱ መጨረሻ ወደ ኢትዮጵያ ይመጣል ተብሎ እንደሚጠበቅ እየተነገረ ይገኛል። የመስመር ተከላካይ ባካሪ ሳኛ በኢትዮጵያ በሚኖረው ቆይታ ልምዱን እንደሚያካፍል ይጠበቃል። ኢትዮጵያ እስክጎበኝና እስከማገኛቸው ጓጉቻለሁ ሲል ከጋዜጠኛ መንሱር አብዱል ቀኒ ጋር በነበረው ቆይታ ባካሪ ሳኛ ተናግሯል። ማርቲኔዝን ይዘ ዋንጫ ማሸነፍ አትችልም የሚለው ፖል ስኮልስ ነው። የቀድሞ የቀይ ሰይጣኖቹ አማካይ ፖል ስኮልስ በሊሳንድሮ ማርቲኔዝ ዋንጫ ማሸነፍ አይቻልም ሲል በድጋሚ ተናግሯል። ማርቲኔዝ በቅርቡ
ስኮልስ ሃላንድን ማቆም አይችልም በማለት ለሰጠው አስተያየት ምላሽ መስጠቱ ይታወሳል። ስኮልስ በበኩሉ የተናገረው በማርቲኔዝ እና በሃላንድ መካከል የተከለ ሰውነት ልዩነት እንዳለ ነው። በእርግጥ በተሻለ መልኩ መግለጽ እንችል ነበር ብሏል። ከዚህ በፊት ከማርቲኔዝ ጋር ለመነጋገሩን የገለጸው ፖል ስኮልስ ደስተኛ አልነበረም፣ ለእኔ ያለው እምነት እንዳጣ በጽሁፍ ነግሮኛል ሲል ተናግሯል። አክሎም ሀሳቤን አልቀየርኩም፣ ማርቲኔዝን ይዘህ ዋንጫ ማሸነፍ የምትችል አይመስለኝም። በሲቲ ጨዋታ ጥሩ ነበር፣ ነገር ግን በፊት ማድረግ ነበረበት። ከአርሰናል ጋር ትልቅ ጨዋታ አለ፣ ስለዚህ ምን እንደሚፈጠር እናያለን ሲል ጨምሮ ተናግሯል። ሊሳንድሮ ማርቲኔዝ ለማርቲኔዝ ስልክ ቁጥሬን ልኬለታለሁ፣ ነገር ግን ከሱ ምንም ምላሽ አላገኘውም ሲል ፖል ስኮልስ ተናግሯል። እንግዲህ እነዚህ ሁለት ሰዎች ከአምና ጀምሮ በሊሳንድሮ ማርቲኔዝ ተክለሰውነት ምክንያት ፖል ስኮልስ ይህንን ተጫዋች ሲተቸው እናያለን። ሊሳንድሮ ማርቲኔዝ ከጉዳት ተመልሶ እንግዲህ ምን ያህል ለማንቸስተር ዩናይትድ አስፈላጊ እንደሆነና ግዙፉን ኤርሊንግ ብሮት ሃላንድን እንዳቆመ ይታወሳል። ነገር ግን አሁንም ከትችቱ አልተቆጠበም ፖል ስኮልስ። ዛሬ የሚደረጉ ጨዋታዎችን ለመጠቆም ያክል ክለብ ብሩዥ ከኬላርት አልማቲ፣ ቦዶ ግሊምት ከማንቸስተር ሲቲ፣ ኮፐንሃገን ከናፖሊ፣ ኢንተር ሚላን ከአርሰናል፣ ኦሎምፒያኮስ ከሊቨርኩሰን፣ ሪያል ማድሪድ ከሞናኮ፣ ስፖርቲንግ ክለብ ከፓሪስ ሴን ጀርመን፣ ቶትናም ሆትስፐር ከቦሩሲያ ዶርትመንድ፣ ቪያሪያል ከአያክስ ከባድ ጨዋታ ይደረጋል። ከጨዋታው በፊት አስተያየቱን የሰጠው የመድፈኞቹ አሰልጣኝ ማይከል አርቴታ የዛሬው የኢንተር ሚላን ጨዋታ ከባድ እንደሚሆን ከጨዋታው በፊት በሰጠው ቃለ መጠይቅ ተናግረዋል። የሊጉ መሪ ነው የምንገጥመው፣ ስለዚህ በጣም ከባድ ጨዋታ ይሆናል ሲል አሰልጣኝ ማይከል አርቴታ ተናግረዋል። የማሸነፍ ፍላጎት እንዳለ ማሳየት አለብን ያሉት ማይከል አርቴታ ባለፈው ዓመት ይሄ አልተፈጠረም ነበር ሲሉ ተናግረዋል። አርቴታ በንግግራቸው ወቅት ኢንካፔና ካላፊዮሪ ከጨዋታ ውጪ ናቸው ሲሉ ተናግረዋል። በሌላ በኩል ሙስኬራና ካይ ሃቨርትዝ ዝግጁ እንደሆኑ ተናግረዋል። ከጨዋታው በፊት አስተያየቱን የሰጠው የአርሰናሉ ብራዚላዊ የፊት መስመር ተሰላፊ ጋብርኤል ሄሱስ በክለቡ የመቆየት ፍላጎት እንዳለው ተናግሯል። አርሰናል ውሉን ለማራዘም ንግግር ጀምሮ ስለመሆኑ የተጠየቀው ጋብርኤል ሄሱስ የተጀመረ ነገር የለም ብሏል። በአርሰናል መቀጠል ፈልጋለሁ የሚለው ተጫዋቹ በክለቡ መቀጠልና ብዙ ዋንጫዎችን ማሸነፍ እንደሚፈልግ አስተያየቱን ሰጥቷል። አክሎም እያንዳንዱ የአርሰናል ደጋፊ የቻምፒዮንስ ሊግ ዋንጫን በማሸነፍ ያምናል፣ እኛም ማመን አለብን ሲል አስተያየቱን ሰጥቷል። አሁን ላይ ዋንጫ ስለማሸነፍ አላሰብንም፣ ምክንያቱም መንገዱ ገና ረጅም ነው ሲል ከጨዋታ ጨዋታ መጓዝ አለብን ሲል ጋብርኤል ሄሱስ ሀሳቡን ሰጥቷል። ከዛሬው ጨዋታ በፊት አስተያየቱን የሰጠው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ፊል ፎደን በማንቸስተር ዩናይትድ ጨዋታ እጁ ላይ የመሰበር ጉዳት እንዳጋጠመው ተናግረዋል። ፎደን እጁ ላይ የአጥንት መሰበር ገጥሞታል፣ ነገር ግን ጥሩ ሁኔታ ላይ ነው፣ በዛሬው ጨዋታ መሳተፍ ይችላል ሲል አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ስለ አዲሱ ፈራሚ ማይክ ጉይ ያነሱት አሰልጣኝ ፔፕ ጋርዲዮላ እሱ ትልቅ ተከላካይ ነው፣ ለብሔራዊ ቡድኑ ይጫወታል፣ በግራም በቀኝም መጫወት ይችላል ሲል ተናግረዋል። ተጫዋቹ የማንቸስተር ሲቲን ለመቀላቀል ላሳየው ከፍተኛ ፍላጎት አመሰግናለሁ ያለው ፔፕ ጋርዲዮላ የእሱ ከኛ ጋር መሆን በጣም አስፈላጊ ነው ሲል ተናግረዋል። ማንቸስተር ሲቲን የተቀላቀለው ማርክ ጉይ በዝውውሩ ከፍተኛ ደስታ እንደተሰማው ከፊርማው በኋላ ተናግሯል። ወደ ማንቸስተር ሲቲ መምጣት ፈልግ እንደሆነ ሲጠየቅ መልስ አንድ ነበር ሲል ማርክ ጉይ ከፊርማው በኋላ ተናግሯል። አሁን የእንግሊዝ ምርጡ ክለብ ውስጥ እገኛለሁ ያለው ማርክ ጉይ በሻምፒዮንስ ሊግ እስከምጫወት ጓጉቻለሁ ይላል። ማርክ ጉይ በማንቸስተር ሲቲ የ15 ቁጥር ማሊያን እንደሚለብስ ተናግሯል። እንግዲህ ማንቸስተር ሲቲ ለማርክ ጉይ 20 ሚሊዮን ፓውንድ የዝውውር ሂሳብ እንዳወጣና ተጫዋቹ በማንቸስተር ሲቲ ቤት እስከ 2031 የሚያቆይ 5 ዓመት ኮንትራት እንደፈረመ በይፋ ተዘግቧል። እንጃው ለሞሮኮ ፔናልቲውን የሳተው ብራሂም ዲያዝ ልቤ ተሰብሯል ይላል። እሁድ ምሽት ፍጹም ቅጣት ምት የሳተው ብራሂም ዲያዝ ልቤ ተሰብሯል ሲል በማህበራዊ ትስስር ገጹ ባሰፈረው መልእክት አስታውቋል። ብራሂም ዲያዝ በመልእክቱ በደጋፊዎች ብቻ እንዳልሆነ እንዲሰማው ያደረጉት ሁሉ አመስግኗል። ትላንት ወድቅ ያለው ብራሂም ዲያዝ ሙሉ ኃላፊነቱን ወስዳለሁ፣ ከልብ የመነጨ ይቅርታን ጠይቃለሁ ሲል ተናግሯል። እኔ ከዚህ ለማገገም ይከብደኛል፣ ምክንያቱም ይሄ ቁስል በቀላሉ አይድንም። ነገር ግን እሞክራለሁ፣ ለእኔ ብቻ ሳይሆን በእኔ ላዘኑ ሲል ብራሂም ዲያዝ ተናግሯል። አክሎም ለተሰጠኝ ፍቅር ምላሽ እስከምሰጥ እና የሞሮኮ ኩራት እስከመሆን ጥረቴን እቀጥላለሁ ሲል
ብራሂም ዲያዝ ተናግረዋል። የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቡ አርሰናል በአሁኑ ሰዓት ከአውሮፓ 2 ምርጥ ክለቦች አንዱ ነው በማለት ተናግረዋል። ዛሬ ጠንካራ ቡድን እንገጥማለን ያለው አሰልጣኝ ኪቡ አርሰናል ከምርጥ ክለቦች አንዱ ነው አሁን ብቻ ሳይሆን ባለፉት ዓመታትም ሲል ተናግሯል። ብዙ ገንዘብ አፍስሰዋል። ወጥ የሆነ የራሱ ባህሪ ያለው ቡድንም አላቸው። እኛ ላይ ችግር መፍጠር የሚችሉ ተጫዋቾችም አሏቸው ሲል ክሪስቲያን ኪቡ ከአርሰናሉ ጨዋታ በፊት አስተያየት ሰጥቷል። አካንጂ ስለሰጠው አስተያየት የጠየቀው አሰልጣኝ በአሁኑ ሰዓት አርሰናልና ባየር ሙኒክ የአውሮፓ ምርጥ ቡድኖች ናቸው። ይህ ማለት እኛ ከወዲሁ ተሸንፈናል ማለት አይደለም ሲል አስተያየቱን ሰጥቷል። ኪቡ ስለ አርሰናል የቆመ ኳስ ጥንካሬም ተጠይቆ አርሰናል ከቆመ ኳስ ብዙ ጎል ያስቆጠረ መሆኑን እናውቃለን ያሉት አሰልጣኙ፣ ነገር ግን እኛም ብዙ እናስቆጥራለን፣ ሊያሳስባቸው ይገባል ሲል አሰልጣኙ ተናግሯል። እንግዲህ ማኑኤል አካንጂ የዛሬ ተጋጣሚውን አርሰናልን ጠንካራ አይደለም ሲል ተችቷል። አርሰናል ለእኔ የአውሮፓ ምርጥ ጠንካራ ቡድን አይደለም የሚለው አካንጂ ለእኔ ባየር ሙኒክ ጠንካራው የአውሮፓ ክለብ ነው ሲል ተናግሯል። ማንቸስተር ሲቲ በጥር ከውሰት እንዲመለስ ጠይቆት እንደነበር የገለጸው አካንጂ አልፈልግም ብያለሁ ሲል ውድቅ እንዳደረገ ተናግሯል። ክረምት ላይ ምን እንደሚፈጠር አላውቅም፣ በውድድር ዓመቱ መጨረሻ የምናይ ይሆናል ሲል አስተያየቱን ሰጥቷል። እንግዲህ አርሰናል ከኢንተር ሚላን ዛሬ ከባድ ፍልሚያ እንደሚጠብቃቸው ይጠበቃል። እንግዲህ የእሁድ ዕለቱ የአፍሪካ ዋንጫ ፍጻሜ ብዙ መነጋገሪያ ነገሮችን አሳይቶን አልፏል። ከዛ ውስጥ አንዱ እንግዲህ የሴኔጋል አሰልጣኝ ያደረገው እንቅስቃሴ እና የሰይዶ ማኔ ጨዋታውን በዛ መልኩ እንዲመለስ የማድረጉ ሁኔታ ነበር። እንግዲህ አሽራፍ ሀኪሚ በጣም አዝኗል። አሽራፍ ሀኪሚን ማዘኑን እና የአዘኑን እንዳጽናና የተናገረው ኪሊያን ምባፔ ሌሊቱን ሙሉ ከሀኪሚ ጋር በስልክ መነጋገሩን ገልጿል። የሌሊት ግማሽ ከሀኪም ጋር በስልክ ሳወራ ነው ያሳለፍኩት ያለው ኪሊያን ምባፔ ምን እንደተፈጠረ አውቃለሁ፣ የተሰማውን ነገር እረዳለሁ ሲል ተናግሯል። እኔም ከዚህ በፊት በዚህ ሁኔታ ውስጥ ነበርኩ፣ መበሳጨት እያስፈልገዋል ሲል ኪሊያን ምባፔ ተናግሯል። የሞሮኮ ሕዝብ የአፍሪካ ዋንጫውን ለማሳካት ዓመታትን ጠብቋል ያለው ኪሊያን ምባፔ ነገር ግን የእግር ኳስ ተጫዋች ሕይወት ነው ሲል ገልጿል። በሌላ በኩል ብራሂም ዲያዝ ወደ ሪያል ማድሪድ ሲመለስ ከጎኑ መሆንና ማገዝ አለብን። ለስፖርት ከማሰባችን በፊት ስለ ሰው ማሰብ አለብን ሲል ኪሊያን ምባፔ ተናግሯል። ኪሊያን ምባፔ አያይዞም ስለ ቪኒሲየስ ጁኒየር አስተያየቱን ሰጥቷል። እንግዲህ ቪኒሲየስ ጁኒየር በማድሪድ ቤት ሁሌም የሚተቸው ተጫዋች እንደሆነ ይታወቃል። እንግዲህ ፈረንሳዊ የሪያል ማድሪድ ተጫዋች ኪሊያን ምባፔ ከክለቡ ደጋፊዎች ተቃውሞ ለቀረበለት ቪኒሲየስ ጁኒየር ትክክል አይደለም ሲል ተከላክሏል። የቪኒሲየስ ጁኒየር ጥፋት አይደለም የሚለው ኪሊያን ምባፔ እሱ አስደናቂ ተጫዋችና ምርጥ ሰው ነው፣ እሱን በማወቅ እድለኛ ነኝ ብሏል። እሱን የበለጠ መጠበቅ አለብን፣ እሱ ብቻውን አይደለም፣ ሁላችንም ከጎኑ ነን ሲል ኪሊያን ምባፔ ተናግሯል። የደጋፊዎች ተቃውሞ እንደሚረዳ የገለጸው ኪሊያን ምባፔ ነገር ግን ተቃውሞ ማሰማት ካለባቸው አንድ ሰው ላይ ብቻ ሳይሆን ሙሉ ቡድኑ ላይ መሆን አለበት ሲል ኪሊያን ምባፔ ከቪኒሲየስ ጁኒየር ጎን መሆኑን ተናግሯል። ኮፓ ዴላሬ ውጪ መሆናቸውን ተከትሎ በቪኒሲየስ ጁኒየር ላይ ደጋፊው ሲቃወም ተሰምተዋል። በተያያዘ ዜና ባርሴሎና በኮፓ ዴላሬ ሩብ ፍጻሜ ተጋጣሚዎቹን አውቋል። እንግዲህ የባርሴሎና የሩብ ፍጻሜ ተፋላሚ የሁለተኛ ሊግ ክለብ አልባሴቴ መሆኑ ታውቋል። የስፔኑ ሁለተኛ የሊግ ክለብ አልባሴቴ ሪያል ማድሪድን ከኮፓ ዴላሬ ውድድር ያሰናበተው ክለብ መሆኑ ይታወቃል። እንግዲህ በፕሪሚየር ሊጉ ድል ያልቀናው ቶማስ ፍራንክ ሰሞኑን ከቡድኑ ሊሰናበት ይችላል የሚል ጭምጭምታ ነበረ። በውጤት ማጣት ውስጥ የሚገኘው ቶተንሃም ሆትስፐር አሰልጣኝ ቶማስ ፍራንክ በክለቡ ያላቸው ወደፊት ቆይታ አጠራጣሪ መሆኑ ሲዘገብ እንደቆየ እናውቃለን። አሰልጣኝ ቶማስ ፍራንክ በዛሬ ቡድኑ ልምምድ እንዳሰሩና በጋዜጣዊ መግለጫ መንበራቸው ላይ እንደሚገኙ ተነግሯል። አሰልጣኙ ቶተንሃም ዛሬ ከቦሩሲያ ዶርትመንድ ጋር የሚያደርጉትን የሻምፒዮንስ ሊግ ጨዋታ እንደሚመሩ ይጠበቃል። የ52 ዓመቱ አሰልጣኝ ቶማስ ፍራንክ የቶተንሃም ቆይታ አጠራጣሪ መሆኑ ዘ አትሌቲክ ዘግበዋል።
የማንቸስተር ሲቲ ተጫዋች ማቲያስ ኑኔዝ ቦዶ ግሊምትን ለመቅጠም ከሚጓዘው የቡድን ስብስብ ውጭ መሆኑ ተነግሯል። ማቲያስ ኑኔዝ ከቡድኑ ስብስብ ውጭ የሆነው በጉንፋን ህመም ምክንያት መሆኑን ክለቡ አሳውቋል። ተጫዋቹ በመኖሪያ ቤቱ በማገገም ሂደት ላይ ሲሆን በቀዳሚው የወልቭስ ሊግ የሊግ ጨዋታ ይደርሳል የሚል ተስፋ እንዳለ ክለቡ ገልጿል። ማንቸስተር ሲቲ ዛሬ ምሽት 2:45 ወደ ኖርዌይ ተጉዞ ከቦዶ ግሊምት ጋር የሻምፒዮንስ ሊግ ጨዋታውን ያደርጋል። የምዕራብ ለንደኑ ክለብ ቼልሲ በውሰት ለቱርኩ ክለብ ፋቲህ ካራጉምሩክ የሚጫወተውን ዴቪድ ዳትሮ ፎፋናን ይመለስ ጠርቷል። ኮትዲቫሪያዊ ፊት መስመር ተጫዋች ዳቪድ ዳትሮ ፎፋና በቀጣይ በቋሚነት ክለቡን ይለቃል ተብሎ ይጠበቃል። ቼልሲና የተጫዋቹ ወኪሎች ክለቡን በቋሚነት በሚለቅበት ሁኔታ ላይ እየሰሩ መሆኑን ተሰምቷል። የእንግሊዝ እንዲሁም የአውሮፓ ክለቦች ተጫዋቾች በቋሚነት ለማስፈረም ፍላጎት ማሳየታቸው ተከትሎ ቼልሲ የውሰት ውሉን አቋርጦ ወደ ክለቡ እንዲመለስ አድርጓል። የወሰዳችሁትን ፎጣ እንባችሁን ለመጥረግ ተጠቀሙት ይላል ስታኒየሊ ንዋምባሊ። በእሁድ ዕለት የአፍሪካ ዋንጫ ፍጻሜ ጨዋታ የሴኔጋል ቁጥር 2 ግብ ጠባቂ ዮፋና ዲዮፍ የኤድዋርድ ሜንዲን ፎጣ የመጠበቅ ሚና ተሰጥቶት እንደነበር ተሰምቷል። ናይጄሪያ ከሞሮኮ በነበራት ጨዋታ የግብ ጠባቂውን ንዋምባሊ ፎጣ በሞሮኮ ስታዲየሙ ደህንነት ጠባቂዎች በተደጋጋሚ ተወስዶበት ነበር። በእሁዱ ጨዋታ አሽራፍ ሀኪሚም የኤድዋርድ ሜንዲን ፎጣ አንስቶ ሲጥልበት ታይቶ እንደነበር እናስታውሳለን። ይህንንም የተመለከተ ሴኔጋሎች ቁጥር 2 ግብ ጠባቂያቸው ዲዮፍ ኤድዋርዶ ሜንዲ ፎጣ ጎሉ ስር ቆሞ እንዲጠብቅ ሚና ተሰጥቶት ነበር። የሞሮኮ ኳስ አቀባዮችም እና የስታዲየሙ ደህንነት ተቆጣጣሪዎች ፎጣውን ከዲዮፍ እየጎተቱ ለመንጠቅ ከፍተኛ ትግል አድርገዋል። በተጨማሪ የሞሮኮ የመሃል ሜዳ ተጫዋች እስማኤላ ሳይባሪ ጎሉ ስር በመሄድ የሜንዲን ፎጣ እንዳይገኝ ለማድረግ ሲሞክር ታይቷል። ፈረንሳዊው ክለብ ኒስ ቁጥር 1 ግብ ጠባቂ ዲዮፍ የተሰጠውን ኃላፊነት በትግል ተዋጥቶ የሜንዲ ፎጣ እንዲያገኝ አድርጓል። ከፍጻሜው የሴኔጋል ድል በኋላ የናይጄሪያው ግብ ጠባቂ ስታኒየሊ ንዋምባሊ በማህበራዊ ትስስር ገጹ የወሰዳችሁትን ፎጣ እንባችሁን ለመጥረግ ተጠቀሙበት ሲል ወርፈዋል። የሞሮኮ ብሔራዊ ቡድን በአፍሪካ ዋንጫው የስፖርታዊ ጨዋነት ሽልማት ማሸነፋቸው ይታወሳል። የማንቸስተር ዩናይትድ ኃላፊዎች በዚህ ሳምንት በዝውውር ዙሪያ ከአሰልጣኝ ማይክል ካሪክ ጋር ለንግግር እንደሚቀመጡ ተገልጿል። የክለቡ ኃላፊዎች በዝውውር መስኮቱ ማድረግ ስላለባቸው ነገር ከአሰልጣኝ ማይክል ካሪክ ጋር ይመክራሉ ተብሎ ይጠበቃል። አሰልጣኝ ማይክል ካሪክ በዝውውር ጉዳይ በሚኖረው ውሳኔ ድምፅ እንደሚኖራቸው ተገልጿል። ማንቸስተር ዩናይትድ በጥር የዝውውር መስኮት ትክክለኛ አማራጭ ከተገኘ እንደሚመለከት ተዘግቧል። ክለቡ ትልቅ ዝውውሮችን የሚያደርገው ቋሚ አሰልጣኝ ከሾመ በኋላ በክረምቱ የዝውውር መስኮት መሆኑም እየተነገረ ይገኛል። መረጃውን ፋብሪዚዮ ሮማኖ ይዞት ወጥቷል። እንግዲህ ዛሬ የሚጠበቀውን የኢንተር ሚላንና የአርሰናል ጨዋታን ማን ይመራዋል የሚለው ታውቋል። ዛሬ ተጠባቂ የአውሮፓ ቻምፒዮንስ ሊግ መርሃ ግብር ሲደረግ አርሰናል ከኢንተር ሚላን ጋር ይገናኙ። የሁለቱ ክለቦች ተጠባቂ የሊግ ጨዋታ ፖርቹጋላዊ የመሃል ዳኛ ጆአኦ ፔንሂሮ በመሃል ዳኝነት እንደሚመሩት መመረጣቸው ይፋ ተደርጓል። ሁለቱን የጣሊያን እና የእንግሊዝ ሊግ መሪዎች የሚያፋልመውን መርሃ ግብር ዛሬ ምሽት 5 ሰዓት ላይ በሳንሲሮ ጁሴፔ ሚዛ የሚደረግ ጨዋታን ዳኛ ይመራዋል ተብሎ ይጠበቃል። የአባቱን ፈለግ የተከተለው የቫን ፐርሲ ልጅ ምን አደረገ የሚለውን እንገራችሁ። የሆላንዱ ክለብ ፌኖርድ ዋና አሰልጣኝ የሆኑት ሮበን ቫን ፐርሲ ልጃቸውን ቀይረው አስገብተው 2 ጎሎችን አስቆጥሮላቸዋል። ለፌኖርድ 3-1 በሆነ ውጤት እየተመራ ባለበት ሰዓት ተቀይሮ የገባው ሻክዌል ቫን ፐርሲ የባይክል ኪክ ጎልም ከመረብ ማሳረፍ ችሏል። እንግዲህ ፓክዌል ቫን ፐርሲ በ63ኛው ደቂቃ ተቀይሮ ገብቶ አቻ ማድረግ የቻሉት 2 ጎሎችን በ87 እና በ88 ደቂቃ ላይ ማስቆጠር ችሏል። ነገር ግን ስፓርታ ሮተርዳም 93ኛው ደቂቃ ላይ በማስቆጠር 4-3 በሆነ ውጤት ማሸነፍ ቻሉ። የሮበን ቫን ፐርሲው ቡድን
ፌኖርድ ከመሪው ፒኤስቪ በ16 ነጥብ ርቆ ሁለተኛ ደረጃ ላይ እንደሚገኝ ይታወቃል። እንግዲህ በእሁድ ዕለት የአፍሪካ ዋንጫ ፍጻሜ ዕለት ያልተገባ ባህሪ ያሳየው የሴኔጋሉ አሰልጣኝ ፓፒቲያው ይቅርታ ጠይቋል። እንግዲህ ድርጊት የተገቢ አልነበረም ያለው የአፍሪካ ዋንጫ አሸናፊ አሰልጣኝ ፓፒቲያው በጨዋታው ተፈጥሮ በነበረው ድርጊት ይቅርታ ጠይቃለሁ ሲል ተናግሯል። በዳኛው ውሳኔ ደስተኛ እንዳልነበሩ የገለጹት አሰልጣኙ ያደረኩት ነገር ሳስበው ተገቢ አልነበረም፣ አልወደድኩትም ብሏል። በንዴት ውስጥ በመሆናቸው ተጫዋቾቹን ግቡ በማለት እንደተገደዱ ያነሱት አሰልጣኝ ፓፒቲያው ለመላው እግር ኳስ ተመልካቾች ይቅርታ ጠይቃለሁ ሲሉ አስተያየታቸውን እንዲሁም መልእክታቸውን አስተላልፈዋል። በተያያዘ ዜና የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራጊራጉይ የተጋጣሚያቸው አሰልጣኝ ፓፒቲያው ድርጊት አሳፋሪ ነው ሲሉ ገልጸውታል። አሰልጣኙ ድርጊቱን አሳፋሪ ሲሉ የገለጹት ሲሆን በጨዋታ ወቅት ሜዳ ለቀው እንዲወጡ ማድረጉ አፍሪካን አይወክልም ሲሉ ተናግረዋል። አሰልጣኝ ዋሊድ ራጊራጉይ አያይዘውም እሱ የአፍሪካ ሻምፒዮን ነው፣ የፈለገው የመናገር መብት አለው ሲሉም ተናግረዋል። አሰልጣኝ ፓፒቲያው ከጨዋታው መጠናቀቅ በኋላ ሊያደርጉት በነበረው ጋዜጣዊ መግለጫ ላይ ከሞሮኮ ጋዜጠኞች ከፍተኛ ቁጣን አስተናግደዋል። ወደ ቻናላችን ተከታታዮች እንግዲህ አርሰናል ከኢንተር ሚላን የሚያደርጉትን ጨዋታ ማን ያሸንፋል የሚለውን ግምታችሁን በኮመንት ሴክሽን አጋሩን። ለምትደግፉት ክለብ ሁሉ መልካም እድል እየተመኘው መልካም አዳር